የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ዛሬ እንዴት ነበረ ፕሮግራሙ? ወዳጆታ አሪፍ ነው። የስንብት የዜማ ግብዣ ላይ ደርሰናል። ተወዳጁ ወጣቱ አቀንቃኝ ስሚዝ አዲስ ያወጣው ነጠላ ዜማ እጅግ በጣም ተወዶለታል። ለሰይፉ በኤቢኤስ ተመልካቾች እዚህ ሊያቀርበው ነው። የዘፈኑ ርዕስ ይምጣ ነው። መጀመሪያ ግን ስሚዝ ራሱ ወደዚህ ይምጣ። ስሚዝ ስሚዝ ሰላም በላቸው ይባል። ሰላም ዋው! ይሄ ልጅ እያየ ነው ክልስ እየሆነ ሄዷል። አዎ ምቾት ነው። ለከቤት አለ መውጣት ነው። ሐመሯ ምንድነው ነው ጥያቄው። ምንድነው? ምስልስ ሁሉም መልስ ነው። በጣም ተመችቷል። በደንብ አይደል? ምን ያህል ጊዜ ፀሐይ ያገኛል? አይ እውነት ለመናገር ብዙ ፀሐይ አያገኘኝም። እንደውም የሆነ ጊዜ ታመሜ ነበር። በጣም ታመሜ ነበርና ሆስፒታል ሄጄ የጧት ፀሐይ ነው የታዘዘልኝ ቫይታሚን ዲ ምናምን እና ኖርማሊ እንትን ከሚል መድኃኒት ምናምን ከምትወስድ አልፎ አልፎ ቢያገኝ አሪፍ ነው። ክለብ ስለማድር በቃ ያልፈኛል ፀሐዩ ብዙ ጊዜ ወደ ከሰዓት። ይሄ ቃለ መጠይቅ ጧት መሆን ነበረበት። ይሄን ቃለ መጠይቅ የታሸ ጧት ላይ እንደግመዋለን። በቃ ምንም ችግር የለም። ቫይታሚን ዲ ነው የታዘዘልህ። አሁን በአብዛኛው ሁላችንም በምንመረመር የሚኖርብን እጥረት የሚመስለኝ ቫይታሚን ዲ ነው አይደል? ያንተ ቫይታሚን ጂ ነው ያንተ። ይወላየ ምክንያቱም እሱ ስራ ላይ ብዙ ጊዜ ስለሚውል ፀሐይ በጣም ስለደበደበው ለሱ እንደሚታዘለት እባክህ ቤት ተቀመጥ እና አንተም በዛ ያንተም በዛ ወደ መሀል እሱ ጠቆረኩ እያየው ከጧት ጀምሮ እስከ ማታ ይቀጠቅጠዋል። ፀሐይ ራሱ እንደው ይሄን ሰው የማላይበት የትኒድ ሊድ ስኪል ድረስ አንተ ከባድ ነው። ስለዚህ አሁን በታብሌት ነው ወይስ ጧት አሁን መደብደብ? አይ አሁን ያስተካክየዋለሁ። ጧት አሪፍ ነው። እንደምንም አሁን የጾም ጊዜም ስለነበረ ረፍትም ረመዳንም ነው። በረመዳንም አልፏል የኛ ጾም። በረመዳንም ስለማልሰራ ተስተካከለ። በምችለው አቅም አስተካክየዋለሁ። በነገራችን ላይ ይምጣ የተሰኘ አዲስ ነጠላ ዜማው እጅግ በጣም ተወዶለታል። እንዴት አገኛችሁት? የስሚዝ ከአብዱ ኪያር ጋር አልተቻላችሁም? ያዳላል። አንተ ደግሞ አይ እንግዲህ ለሁሉም ነው። በጣም በተለይ አሁን በዚህ ሰዓት ወጣቶችን ለማገዝ በጣም በቃ ትልቅ ነገር ለኔ እንደ ታላቅ ወንድሜ ነው እውነት ለመናገር ማለት ብዙ ነገሮችን በቃ ከመምከር ጀምሮ ብዙ ነገሮችን ነው ሳፖርት የሚያደርገኝና ብዙ ስራዎችን ነው እንደ ፕሮጀክት ይዘን ብዙ ስራዎችን ነው እየሰራልኝ ያለው። ስለዚህ ገና ያልወጣ አንድ ሁለት ስራዎች እንዳሉ ሰምቻለሁ። ያለቁ ስራዎች አሉ። ኧረ እሱም ይምጣ። ሁለቱ ዘፈን ይሄን ስለወደድ ነው። እሱም ይምጣ። ኤቢዲ ዘፈን መስጠት ብቻ አይደለም ፕሮሞሽን ላይ ራሱ እንዲያግዛል። ስሚዝን ታውቁታላችሁ። በባላገሩ አይደል? ከባድ ድምፅ ነው። ከባድ ድምፅ። ዘፈኑ ተለቋል ዩቲዩብ ላይ ሂዱና ዘና በሉበት። ይመቻል። አሪፍ ወንድም እኮ ነው አይደል? ኧረ በጣም ዳንሱን ሊያስተምርሃል ያለው በጣም በሚችለው ነገር ሁሉ ነው የረዳኝ። ፕሮሞሽኑ ያልበም ምን ላልበም እንኳን እንደዚህ ያልሰራም እስከሚባል ድረስ ማለት ነው። የምሬን ነው የምልህ እና በዚህ አጋጣሚ በጣም ነው ማመሰግነው። እሱንም በጣም ነው የምወደው ያውቃል እሱም እና ትልቅ ነገር ነው በጣም ያደረገው። ትውውቅ ዱባይ ነው የተዋወቅነው ሚውዚክ ሪቮሉሽን ሚውዚክ ማታ ስትሰሩ ስንሰራ በአጋጣሚ ከዛ ደግሞ እንደ አጋጣሚ ሆኖ የሚገርምህ ዱባይ እኔ እዛ ስሰራ ከአንድ አይሉ 2-3 ጊዜ ተገናኘን። አጋጣሚ በቃ እዛ ልሰራ ሲሄድ እሱም አጋጣሚ ሊሰራ ይመጣልና እዛ እንደውም ዱባይ ተገናኝተን አንድ ስራ ሰርተናል። እዛ የሚገርምህ
አዎ እዛው ስቴጅ ላይ አይ አዲስ ግጥምና ዜማ ዱባይ ሰርተናል። ሜድ ኢን ዱባይ የሆነ አዲስ ግጥምና ዜማ በቅርብ ቀን ጠብቁ እያሉ ስለ ሚሳኤል ነው ወይ ይላል። ዱባይ ላይ ሲባል አንተ ሚሳኤልና ድሮን ነው ትዝ የሚልህ። ኧረ እንደው ሰላም ተመኝ፣ እንደው ሰላም ለዓለማችን በል እስኪ ስለ ድሮን ነው ወይ ትላለህ? ምን አይነት አሁን እኮ ሰላም እየሰፈነ ነው። በጣም ደስ ያለኝ ስላንተ በተለይ ላንተ ሲሉ በብዙ ችግርና መከራ ውስጥ ነው ያሳደጉ ቤተሰቦችህና የምትሰራትን ቆጠብ አድርገህ መጀመሪያ መሬት ገዛህ፣ ከዛ ደግሞ ቤት ሰርተህ ለቤተሰቦችህ ሰርፕራይዝ አረካቸው። ስሚዝ እኔ አልሐምዱሊላህ በጣም ነው የማመሰግነው አላህን በዚህ አጋጣሚ እናቴንም እድሜዋን ጤናዋን ሰጥቶ እዚህ ድረስ ስላደረሰልኝ በጣም ነው አላህን ሁሉ ጊዜ ነው የማመሰግነው። ምክንያቱም እሷ ቀን በቀን በቃ ለኔ ዱዓ ስታረግ ነው የምትለውም የምታድረውምና በምችለው በቃ ግዴታዬም ነው። ለቤቱም ወንድ እኔ ብቻ ነኝ ወንድ፣ ሁሉም ሴቶች ስለሆኑ ስለዚህ በቃ መጀመሪያ ለሷ ማረግ አለብኝ ብዬ አስቤ ቤት ሰርችላት አሁን ገብታለች ቤቱ። ይሄ ግጥሙ ራሱ ቤት አይመታም እንኳን ቤት ገዝቶ አንተ እባክህ ተማር። ግን አዲስ አበባ ውስጥ ነው? አይ እዛው ደሴ ከሚሴ ላይ። አዎ ባለፈው ስትነኝ ነበር ከሚሴ ልጅ እንደነበርክ እና ምን አለ አሁን እርግጠኛ ነኝ እኔ እኮ ለምን ቀላ ለምን ተመቸው እላለሁ። ምርቃት እኮ ነው ጎበዝ። ምርቃት በጣም ወዝ እንዴ ተመቸ ለዛ ነው እውነት። እኔ በሷ በእናቴ ዱዓ ነው ያለሁት እውነት ለመናገር። ደግሞ ይቀናል ይባላል ለወላጆች ጥሩ ነገር ማድረግ በእነሱ አንደበት እንደው በቃ ያሰብከው ይሳካ። ምን ተባልክ? ምን እሷ እውነት ለመናገር እናቴ ስለ አረኩላት ምናምን ብቻ ሳይሆን ከድሮ ጀምሮ በቃ ይደረግም ባይደረግም ያው እናት ስለሆነች ከበፊት ጀምሮ በዱዓ ታግዘኛለች። ምክንያቱም እኔ ወጥቼ በልጅነቴ ነው የወጣሁት ከቤተሰብና በልጅነቴ ወጥቼ ባንዶች ጋር ሲሰራ ለራሴ ቤት ተከራይቼ ምናምን ነው ስኖር የነበረው ርቄያት ማለት ነውና ከዛ በኋላም ደግሞ ለረጅም ዓመት ዱባይም ነበርኩኝ። ያ ነገር ስላለ በቃ ከድሮ ጀምሮ ያው በሷ ዱዓ ነው እንግዲህ ሁሉም በሚሄድበት ሁሉ የሷ እንደው ከሚመርቁ መሃል ምክንያቱም ምርቃታቸው አንተ ላይ ያየሁት ስለሆነ ከተባልከው መሃል የትኛው ሆነ? መጀመሪያ እኔ ዱዓ አድርጊልኝ ስታድጊ ዱዓ አድርጊልኝ ማለት ጤናውን ይስጠው በቃ ብለሽ ዱዓ ጤናውን ይስጠው ተባለ። ምንም ነገር የለበትም ከቫይታሚን ዲ ውጪ እሱን ተስተካክሎ እሱም በፀሐይ አሁን እኮ ስንቶቻችንን ሆስፒታል ሄደን ፀሐይ የሚታዘዝልን የእናት ምርቃት ከሌለው በስተቀር በጣም ስለዚህ አሁን ጤናው ኦኬ ነው። ከዛ ደግሞ ሊሉ የሚችሉትን አሰብኩ። ስሜዚ የወለድ ክበጥ በጣም አሁን በተለይ አሁን በቃ አሁን ደግሞ ጥያቄው እሱ ነው። መስመር የያዘ ነገር አለ ስሜዚ። የያዘ ነው እንግዲህ እሱም ምርቃት ሰርቷል። የያዘ ነው እንግዲህ አላህ በፈቀደ ሰዓት ይሆናል እንግዲህ አግብቼ የልጅ ልጇን ደግሞ አሳቅፋታለሁ። እንዴ አንተ ፍጥነት ከባድ እውነት በመኪና ቢሆን ኖሮ ከ80 በላይ ነው ትከሰስ ነበር የላይፍ ምክንያቱም ሁሉም ነገር እየተሳካልህ ነው ሄደው ነገሮች አልጋ ባልጋ ሆነውልሃል። የት ተገናኛችሁ? ማናት ስሚዝ? እንዲህ አይነት ጥሩ ወሬ ለምንድን ነው የደበቅሽ? አይ መደበቅ ሳይሆን ያው ብዙ ጊዜ ሚዲያ ላይ የሚወጣ ነገርም ብዙም እንትን የለውም እና ያው ቤተሰብ ከተዋወቀ በኋላ ቢሆን ይሻላል። ቤተሰብ ማወቅ አለበት፣ የኔም ቤተሰብ የሷን ቤተሰብ ተዋውቆ ከዛ በኋላ ደግሞ ወደ ጋብቻ ከሄድን በኋላ ያው ይፋ ይሆናል። ኪነ ጥበቡ አካባቢ ነች። ተቀብላ ነው ወይስ ተቀበልካት? አይ ይደርሳል። አቀንቃኝ ነች። ስለዚህ ከአንድ ቤት ሁለት በጣም አሪፍ ነው እኮ። አንደኛ ስሜት ለስሜት መግባባት አለ። ያንተን ስሜት ፍላጎት፣ የስራ ባህሪ ታውቃለች። ስለዚህ ቤት ሆና አትጠብቅም። አብራ ዘፍና ምን ብላ ምናምን ባቡ በጣም
ከአንድ ቤት ሁለት ሰው እንዴ! በጣም በእናታችሁ በጣም ምን ምክንያቱም የእናት ምርቃት አንድም በሱ ነው ብዬ አስባለሁና ህይወት አልጋ ባልጋ ይሆንልህ በዚህ ምክንያት ይመስለኛል። አንዳንዶች ለወላጆች ምርቃት ዋጋ አይሰጡ። አንተ ምን ያህል ጠቅመዋል? በደንብ ንገራቸው በእናት። እኔ የእናቴ ዱዓና እና ደግሞ ሁለተኛ እናቴ ብዬ ማስባት ደግሞ ታላቅ እህታችን አለች። የሷም ዱዓ ነው በቃ የሁለቱ ዱዓ በቃ ለነገራችን። ምክንያቱም በቃ በእነሱ ነው እኔ ያለሁት። ምክንያቱም ብዙ ጊዜ ብዙ ነገሮችን ሳሳልፍ ብቻዬን ሆኜ ነው ያሳለፍኩትና በቃ የነሱ ነገር ነው ያገዘኝ። እንዳልኩ ብቻዬን ስለነበር የምኖረው ምንም አይነት ከሰው ጋር ብዙም እንትን ባልነበረ ሰዓት በቃ በእነሱ ዱዓ ነው የነበርኩትና በእኔ ነው ይታያል። እኔ አሁን ወደፊትም ዛሬም ነገም ከነገ ወዲያም ሁሉ ጊዜ በቃ ዱዓ አድርጉልኝ ነው የምለው። እህቴንም ሳወራት በስልክ እናቴንም ሳወራ ዱዓ አድርጉልኝ ነው የምለው። በብዙ አስቸጋሪ ሁኔታ ውስጥ ያለፍክ ይመስለኛል። በልጅነት ነው ከቤት የወጣኸው። ረሃብን ታውቀዋለህ? ኧረ በጣም ምን የፈተና ጊዜያትን አሳልፈሃል? ከቤት ከወጣሁ በኋላ በእርግጥ አሁን እናቴም ቤተሰቦቼ ምናምን አያውቁም ይሄን ነገር። እኔ ቤት አሁን ብዙ ጊዜ ቤት ማጽዳት ምናምን ወድ ነበረ ልጁኝ ምናምን ቤት ማጽዳዳት ምናምን ጽደት ሲል ደስ ይለኛል። ግን ምግብ ምናምን መስራት አልችልም ነበረ ብዙ ጊዜ። በዛ በጣም ተቸግሬ ነበር ረጅም ጊዜ። ምክንያቱም ውጭ ነው የምበላው። ውጭ ስበላ በጣም የጤና ችግር በጣም በቃ በጣም እሱ ነገር ነበረ። እንግዲህ ሁሉ ነገር ታልፏል እንጂ ከዛ እዚህ መታ አዲስ አበባ በኖርክበት አጋጣሚ ራስን ለመቻል የሄድክበት ብዙ ፈተናና ውጣ ወረዶች ይኖሩታል ብዬ አስባለሁ። ምን አለፍክ እስኪ? ከዱባይ ነው ዱባይ እንዳልኩ ዱባይ ሂጄ ሰራ ነበር እዛ። ከዛ ከዱባይ ከመጣው በኋላ ዱባይ ስትሆን ብዙ ጊዜ ዱባይ ጥቅም አለው በጣም። እኔ አሁን ራሴን በጣም ለማሻሻል ጠቅሞኛል ዱባይ። ብዙ ስራዎችን ብዙ ነንበሮችን ነው የምታጠነው ግዴታ ማለት ነው። ግዴታ ስለሆነ የተወሰነ ዘፋኝ ነን ያለነው አመቱን ሙሉ ነው የምንሰራው እዛ። በየቀኑ ነው የምንሰራው። እረፍት የሚባል ነገር የለም። ምናልባት በአመት አንድ ቀን ወይ ሁለት ቀን ነው በአመት ከረመዳን ውጭ ማለት ነው የምናርፈው። ስለዚህ ብዙ ነንበሮችን እንትን ነበር። ግን ዱባይ በኖርኩ ቁጥር እዛ ጠፍተህ የመቅረቱ ድሉ ከፍተኛ ነው በጣም። በቃ ያንን ወስኜ ነው በቃ የኮሮና ሰዓት ነበር። ከዛ በኋላ ነው ወደዚህ የመጣሁት። ከዛ በቃ ያንን አጋጣሚ ተጠቅሜ እዚህ መግባት አለብኝ። ነገሮችን ራሴን ማሻሻል አለብኝ። ስራዎችን መስራት አለብኝ። ሰዎች ጋር መገናኘት አለብኝ የሚለውን ነገር አስቤ በቃ እዚህ መጣሁ። ሁሉም ነገር በእርግጥ እንዳሰብከው ስራ ለመጀመር ምናምን ትንሽ አስቸጋሪ ነው። ከዚህ ከመጣሁ በኋላ ሚውዚክ ሪቮሉሽን ዲጄ ዳን የሚባል አለ። እሱ ነው በቃ እሱ ብዙ ነገር ይረዳኝ እሱ ነው ወደዚህ ስራ እንድገባ ማለት ነው። እንደው ብዙ ነንበሮች አሉ ስትል ድምጽን በሰማው ደስ ይለኛል። ሰሞኑን እስኪ ሰው ያበደ ያለበት አንዳንድ የሆነ አሁን ለምሳሌ አንድ ወቅት ላይ ዶሮ ውሃ ጠምቶት አይነት ነገር ዘፈን ይወደዳል። የሆነ የጊዜ ዘፈን አለ። አሁን ህዝቡ ያው የልጅ አባት ኮንኩ በኋላ ናይት ክለብም አልሄድም። የትኛው ዘፈን በጣም ይወደዳል? አሁን አዲስ ከወጡት ምን አለ? አሁን አዲስ ከወጡት ብዙም አንሰራም። ክለብ ላይ ናይት ክለብ ላይ ኦልዲሶቹ በጣም ይወደዳሉ። እስኪ አንድ ኦልዲስ ከማን ነው እስኪ እንደ ተቆርጦ ቲክቶክ ላይ የሚለጠፍ አይደል እንዴ? ከጋስጥላውን የፈለከው ነው የማንኛውን ነገር በአካል ሳይፈተን በአካል ሳይለካ የማን ምንነቱ ክብሩ ሳይለካ በእርግጥ በተፈጥሮ በወል ስም ይጠራል። በቁም ነገር መድረክ ሰው ከሰው ይለያል። ሰው ከሰው ይለያል። ሰው ከሰው ይለያል። ስንታየው ስንት ሰው ያሉ የነበሩ ለመልካም ስራ እንጂ
ለራስ የማይኖሩ ከመቃብር በላይ ከታሪክ ነባሪ ስንታየው ትልቅ ሰው ስንታየው መሰሪ አው ስንታየው መሰሪ ስንታየው መሰሪ እንኳን ወደ ቤትሳይዳ አሜሪካን ሜዲካል ፕላዛ በሰላም መጣችሁ። ብዙ ዘመናዊ ምርመራና ሕክምና የያዘውን ሜዲካል ፕላዛችንን ላሳያችሁ። እዚህ ፕላዛ ውስጥ የውስጥ ደዌ፣ የቀዶ ሕክምናና የማህፀን ህመሞች ምርመራና ሕክምና እንሰጣለን። በቤትሳይዳ የተሟላ ኢሜጂንግ አገልግሎት በኤአይ በታገዘ መልኩ እንሰጣለን። ለየት የሚያደርገው ደግሞ በ3 ሰዓት መድረሱ ነው። 1.5 Tesla MRI machine, 160 ስላይስ ሲቲ ስካን፣ ለሴቶች የጡት ካንሰር ምርመራ 3D ማሞግራም፣ የአጥንት ህክምና 3D ዴክሳ ስካን፣ ዲጂታል ኤክስሬይ እንዲሁም 4D አልትራሳውንድ በአንድ ላይ የምታገኙበት ልዩ ሜዲካል ፕላዛ። ፓቶሎጂን ያካተተው ላቦራቶሪያችን ምርመራዎችን በጥቂት ሰዓታት ያደርሳል። የልብ ደም ስር ህመሞች ጉዳት ከማድረሳቸው በፊት የሚያስፈልገውን የካትላብ ህክምና ደረጃውን በጠበቀ ካትላብ ውስጥ ይሰጣል። ለየት የሚያደርገው ድንገት የካትላብ ህክምና እየተሰጠ ልብን መክፈት ቢያስፈልግ የትም ቦታ ሳይሄዱ እዚሁ ጎኑ ላይ ልብ መክፈት ህክምና ይሰጣል። ይህንን አገልግሎት ለዘመናት ልምድ ባካበቱ የልብ ደም ስር ሰብ ስፔሻሊስት ሐኪሞቻችን እየሰጠን እንገኛለን። የተመላላሽ ህክምና ቦታ እንደዚህ ስታንዳርዱን በጠበቀ ሁኔታ ይሰጣል። ለኩላሊት ታካሚዎች በኩላሊት ስፔሻሊስት ህክምናና ዲያሊሲስ አገልግሎት እዚሁ ያገኛሉ። ለህክምና መተኛት ቢያስፈልጋችሁ 50 አልጋዎች እስከ ቪአይፒ ደረጃ ድረስ እዚሁ ያገኛሉ። ድንገተኛ ህመም ቢያጋጥማችሁ ምንም አያሳስባችሁ። አምቡላንሳችን ፈጥኖ በመድረስ 24 ሰዓት ሙሉ በመስራት ወደ ድንገተኛና ጽኑ ህሙማን ስፔሻሊስት ሐኪሞቻችን ጋር ይዟችሁ ይመጣል። ምርጫው ስላደረጉን እናመሰግናለን። ቤትሳይዳ አሜሪካን ሜዲካል ፕላዛ፣ አዲስ ደረጃውን የጠበቀ እንክብካቤ። ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱት ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ። ስንታየው መሰሪ ብለህ ለምንድን ያየህ? ጋብዣለሁ።
በነገራችን ላይ የመስቀል ዕለት ተወልዶ የትንሣኤ ዕለት ነው ያረፈው የክብር ዶክተር አርቲስት ጥላሁን ገሰሰ። እንደው ዘፈኑን ስዘፍን ራሱ እሱ መጣብኝ። በጣም ወደው ይህ ወቅት እሱን ያጣንበት ጊዜ ነው። ጋሽ ጥላሁንን በአካል የማግኘት አጋጣሚ ነበር? በፍጹም ብታገኘው ኖሮ ምን ትለው ነበር? በጣም በቃ እኔ እንጃ እውነት። ሰሞኑን ተወዳጁ ታማኝ በየነ የጋሽ ጥላሁንን የህይወት ታሪክ ብዙ ዝነኛ ሰዎች ስለ ጋሽ ጥላሁን የተናገሩትን ቪዲዮ ሰርቶ ነበርና በሱ ቪዲዮ ላይ በጣም የመሰጠኝ አንድ ሰው ይጠይቀዋል፣ አንተን የሚተካ ማን ነው? አሁን አንተ እድሜህ እየገፋ ሲሄድ ህይወትህን ወደፊት እንግዲህ በዚህ ምድር ላይ ባትኖር በኢትዮጵያ ሙዚቃ ታሪክ ትልቁ አንተ ነህ፣ የሀበሻ ሙዚቃ ንጉስ ነው የምትባለውና ማን ነው የሚተካ ሲለው አሁን በቃ እኔ ብሆን ልል የምችለው ለነገሩ እሱ ልሆን አልችልሽ፣ ግን እኔንም የሚያሳስበኝ እሱ ነው። ማን እንደሚተካኝ ግራ ይገባኛል። ስለ ሞት ሳስብ የሚጨንቀኝም ለዛ ነው። ለዚህ ነው ብዙ ጊዜ እባክህ ለዘላለም አኑረኝ ብዬ ጸልያለሁ እል ነበር እኔ ብሆን። እሱ ምን አለ? የኢትዮጵያ ማፀን ለምለም ነው፣ እኔ ብሞት ሺህ ጥላሁን ገሰሰ ይተካል አለ። ይኸው ተተካ። እየመጣ ነው። አየሁ፣ ይምጣ ያለው ለራሱ ነው። እየመጣ ነው። በጣም ቪዲዮን ሁሉ ጋብዣ ያለው ምላሹን አይተን እንመለስ። በመጨረሻም አካባቢ እንደው ልጠይቅ የምፈልገው ነገር አንተን የሚተካ አርቲስት አለ ወይ? እንደው ይኖራልስ ብለህ ትገምታለህ ወይ? እኔን ለዚህ አበቃኝ የኢትዮጵያ ሕዝብ ነው። ኢትዮጵያ ሀገራችን ደግሞ ብዙ ልጆች አሏት። ከነዚህ ልጆቿ ውስጥ ሌላ ጥላሁን ለመፍጠር የማትችልበት ምንም ምክንያት የለውም። ነፍሲ ማር ነው። እንግዲህ አዲስ አልበም እየመጣ ነው። አዎ እንዳልኩ እንግዲህ ጋር እንደ ፕሮጀክት ነው የያዝነው። ብዙ ስራዎችን እየሰራን ነው። ከዚህ በኋላ የሚለቀቁት ስራዎች በሱ ዩቲዩብ ቻናል ነው የሚለቀቁት። በነገራችን ላይ እንግዲህ እኔም ብቻ ሳይሆን በጣም ብዙ አዳዲስ ወጣቶችን ነው በጣም የሚያግዝ ሰው ነውና በዚህ አጋጣሚም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ እሱም ወጣቶች ስለሚደግፍ እናንተም ያው ህዝቡም እሱን በመደገፍ ይተባበሩ። በዚህ አጋጣሚ ነው ማቀርበውና አሁንም ለማን ልናገር የተሰኘ አዲስ ስራ አለን የሚለቀቅ። ለማን ልናገር አዲስ ስራ ከብዱኪያ ያርጋ ግጥምና ዜማ እሱ ነው። ግጥምና ዜማ እሱ ነው። ሙዚቃ ቅንብር ደግሞ እንደዚህኛው ስሜ ነው የሰራው። ይሄኛው ነው ማለት ጥምረቱ ቀጥሏል። እንደ በቅርብ ቀን እያለ ነው ካሚንግ እሱ ነው። ምናልባት ስለ ጋሽ ጥላሁን ብዙ ጊዜ የእሱን ዘፈን ትሞክራለህ። ባለፈው ራሱ ባርባር የሚለውን የጋሽ መልካሙ ተበጀን ስራ እዚህ መድረክ ላይ ያቀረብከው እንደው ምናልባት ጋሽ ጥላሁንንም ጋሽ መልኬንም በተመለከተ ስለ እነሱ አውርተህ አታውቅም? አዎ እውነት ለመናገር አሁን ስለ እነሱ ለማውራት ትንሽ ከባድ ነው። እኛም እንሞክራለን እንጂ መስፈን አሁን ለምሳሌ ጋሽ ጥላሁንን እሱን እንደሱ መስፈን አይቻልም። እኔ በኮንፊደንስ ነው የምነግርህ። ማንም ሰው እንደሱ ዘፍናለሁ ካለ በቃ ስህተት ላይ ነው ያለው። በቃ ትሞክራለህ እንጂ ከባድ ነው በቃ መስራት። አየህ የያሲን ነገር እዚህ ጋር ይመጣል። የጋሽ ጥላሁንን ዘፈን እየሞከርን ነው። ትህትና በጣም ደስ ይላል። አዎ አይ በቃ መሞከር ነው እንጂ እኔ አሁን ብዙ ጊዜ የዘፈኖችን ስዘፍን በጣም ወዳቸዋለሁኝ። በደንብ ነው የምሰማቸው ዘፋኞቹን፣ ኦሪጂናል ዘፋኞቹን። ግን በእነሱ አይደለም በራሴ ነው የምሰራው። ዘፈኖችን ስሰራ ወደ ራሴ አምጥቼ ወደ ራሴ ከለር ሰው እንዴት ይወደዋል የሚለውን አይቼ ነው የምሰራው እንጂ እነሱን ማስመሰል በጣም ከባድ ነው፣ አይቻልም። ከአልበሙና ከትዳሩ የትኛው ይቀድማል? ይህንን እንግዲህ አላህ ብቻ ነው የሚያውቀው። እንዴ በዚህ ቀን ነው የምለው ነገር አይደለም። አልበምም ትዳርም ቢሆን እሱ ሲፈቅድ ነው የሚሆነውና ብቻ ይሆናል። ሁሉም ጎን ለጎን እያለቀ ነው። ጎን ለጎን ይሄ ደግሞ የዜና ቋንቋ አድርጎታል። ገብቷል። ጎን ለጎን እያስኬድ ነው። ጎን ለጎን ተግዳሮት አላጋጠመም። አይ ደስ ይላል። በጣም ጥሩ ሰላም ያለህ ትመስላለህ። ፊት ላይ የማየው ነገር እሱ ነው። ትዳር በልጅነት መሆኑን እያየው ነው። አየህ በሰብሰብ ማለት በልጅነት ጥሩ ነው።
እኔ ምን አለ መስከለብ ብሰራም ብዙ ጊዜ እንደዚህ የመጠጡ ላይ ምናምን የለውበት አቆበስ ቆይአውን እንትን አለ ሱስ ምን አለ አይ ብዙ የለውም ምንም ቡና እንዴት አልፎ አልፎ ቡና አልፎ ደስ ካልተፈላ ሻይ ግን ሻይ ይጠጣል ፊትም የሻይ እንትን የቱርክ ሻይ ከሻይ ራሱ ሻይ ወዳለኛ ሻይ ይጠጣል በጣም አሪፍ መልሱን አልወደዳችሁ ቡና እንዴት ነው ለዋለው ካልተፈላ አልጠጣም አይ ትልቅ እኮ መልስ ነው አስፈልቼ አልጠጣም ነው አሁን ይኸው ክንዴ ገና ሲመጣ 16ኛውን ስኔ ይኸውልህ አራታው ቡኒ አይነት እየሆነ መጣ እሱ ራሱ ስለዚህ ምን ሱስ የሚባል ነገር የለም አይ ብዙ የለውበትም አይ በጣም ደስ ይላል ስለዚህ አሁን ለአለህበት ስሜትስ አንዳንዴ እኮ በጣም የፍቅር ግንኙነቱ ሲመች ለዘፈን ሐሳብ ሁሉ ይሆናል እኔ ደስተኛ ነኝ እስካሁን ስለዚህ ደስተኛ ነኝ ያልበሙ መጠሪያ ተገኘ ደስተኛ ነኝ ያው እስካሁንም እንደዚህ አይነት ነገር ውስጥ መግባት ማልፈልገው ምንድነው መጀመሪያ ከምንም በፊት ለእናቴ ነበር ቅድሚያ መስጠት የምፈልገው ምክንያቱም ትዳር ውስጥ ከገባህ እንደዚህ አይነት ነገር ውስጥ ከገባህ ትልቅ ቤት ነው የምትመሰርተውና የሱም ደግሞ ኃላፊነት ይኖርብሃል ግዴታ የቤት ኃላፊነት ሲኖርብህ ያን ነገር ደግሞ ትንሽ እንትን ልትል ትችላለህና ስለዚህ ማስቀደም ያለብኝን ነበር ማስቀደም የምፈልገው እንግዲህ የእናቴ እንትን ብሎልኛል ከዚህ በኋላ ደግሞ ለእናቴ ቤት ሰርቻለሁ ቀጥሎ የራሴን ቤት እየሰራሁ ነው እያለ ነው እኔ እኮ አሁን እየመጣ በጣም በሚገርም ሁኔታ ይምጣ ራሱ ርዕሱ ደስ ይላል ይምጣ የፈለገው ይምጣ ወድጄሻለሁ የፈለገው ይምጣ ዝግጁ ናችሁ እንዴት ነው እንግዲህ ለስንብት ምን ማለት ትፈልጋለህ ምክንያቱም ቅኝት ባንድ ስማገኘውን ጨምሮ ሁሉም ተዘጋጅተዋል አንተን ሊያጅቡ ያው ለሁለተኛ ጊዜ ስትመጣ ነው በሚቀጥለው እርግጠኛ ነኝ ከሁለት አንዱ እንዳለቀ እንገናኛለን ወይ ትዳሩ ወይ አልበሙ ወይ ደግሞ አንድ ላይ አዎ ሁለቱም አንድ ላይ ተመርቆ ለመገናኘት ያብቃል እድሜ ከጤና ይስጥስ ሚዜ ማለት የምትፈልገው ነገር ካለ የስንብት ጥያቄ ነው ያ ማለት የምፈልገው ነገር ሁላችሁንም አመሰግናለሁኝ ነው ማለት የምፈልገው ቢዲንም በጣም ነው ማመሰግነው ብዙ ነገር ስለምትራራይ ከጎኔም ስለነበርክ እና ደግሞ ሙሉ ወዳጆቼም አድናቂዎቼም ለምታደርጉልኝ ድጋፍ በሙሉ በጣም ነው ማመሰግነው ወዳችኋለሁ የት ያገኙሃል ንገራቸው እንጂ ብዙ ሰዎች እኮ የምትዘፍንበትን ቦታ ማውቅ አሁን ናይት ክለብ እውነት ለመናገር እዚህ ቦታ የምትለው አይደለም የተለያዩ ክለቦች ነው የምንሰራው በፌስቡክ አለኝ ፌስቡክ ፔጅ ላይ ፖስት ስለማድረግ እዛም ላይ እንትን እላለሁ ኤቢዲ ጋር ከምንሰራቸው ስራዎች ውጭ ደግሞ ሌሎች ስራዎችን በራሴ ዩቲዩብ ቻናል ነው የምለቀው እዚህ በኋላ ስለዚህ እንግዲህ ስሚዝን በዩቲዩብ ቻናሉ ሰብስክራይብ አድርጉ ስራ በተፈለገ የትኛውን ቦታ ላይ ምንም ችግር የለም የዘፈኑን ርዕስ ነው የሚጋብዛችሁ ግብዣ ካለ መጥቻ አዝናናለሁ ይምጣ እያለ ነው ከዚህም ይምጣ ያው ችርችርችር ከምንቶች በኋላ እንመለሳለን ስሚዝ